እኛ ደሆች ስንጠግብ አንቻልማ ሲርበን ነው እንጂ። አይ ጽናት ያንን የቤት ሰራተኝነቱንና ሁሉንም ነገር ረስታ አሁን ባለ ትዳርና የቤት ማወራ ነው ምንድን ነው የሚባለው ሆነችና ሶሲ እንግዲህ አሁን ላይ ተቀይራ በስነ ስርዓት አውሬ ብትላት እንደዚህ ተንበጣረረች። ሸረረራ አይነፋም ምቱ ገላ ተስተካከኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ስወዳችሁ ተከታተሉኝ። ላይክ ሼር ማድረጋችሁን እንዳትረሱ። የጽናትን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ድራማው ሲጀምር ጽናት በቃ ጥፍሬላ ጽዳ ብላ ይሁን እንዳጋጣሚ አድርገው የማታውቀውን ነገር ቀለበቷን አውጥታ ከጣውላ ላይ ቁጭ አደረገችው። በቃ ፊት ለፊት በሞባይሏ እያየች ከውጭ የምታውቀው ለብዙ ጊዜ የምታውቀው ሰው ወደ ኢትዮጵያ መምጣቱን ፖስቶላት ቆይ ልንገራት እያለች ስልክ ደውላ ነገረች። ሞቅ ያለ ጨዋታና ሞቅ ያለ ሰላምታ እየጠየቀች ስለነበር ከኋላዋ በር እንኳኳ። ማን ይሁን ምን ይሁን አላወቀችም። እንግዲህ በር እያንኳኳች ነበር። እያወራች ያለችውንም ብትሰማትም እንኳ አውርታ ስጨርስ ታናግረኛለች ብላ ነበር ሶሲ ተድሮዋ በፊት አሁን ተቀይራ መታለች። ልጇን ወልዳ ለእናቷ አስረክባ እናት እንደሌለው አድርጋ ብትመጣም እንኳ ያለ ፍላጎቷ ስለሆነ ብዙም ሙሉ አልነበረም ልጅ ማሳደግ። ለእናቷ ሰጥታ እኔ ልጅ አላቅም ብላ መኖሯ ሁሉንም በቃ ከሁሉም አግልለዋታል። እንዲጠሏት አድርጎባታል ይሄ ድርጊቷ እና ሁሉም ጠልተዋታል። በተለይ ደግሞ ከዚህ በፊት የምትታወቀው ባህሪዋ ሰዎችን በመበደል ሰዎችን በቃ ያለፍላጎታቸው የሆነ ችግር ውስጥ መፍጠር ምናምን ስለሆነ ኪራንም ሁሉንም ሰልችተዋታል። ናሆሜም በራሱ ቤቷ መጥቶ በእንግድነት ሳይቀበላት በተለይ እንዲያውም ምሩን የሆነች ነገር ታደርግብኛለች ብሎ ተጠራጥሮ አመናጭቆና በቃ ከቤት ውስጥ እንደማን ብሎ አባሯታል። እነሱ ሁሉም ሰው የተረዳ የድሮዋ ባህሪዋን ነው እንጂ አሁን ላይ መቀየሯን ማንም ቢሆን አልተረዳትም። እና ሶስና ብር እየቆረቆረች ጽናትን ለማማከር እና እንግዲህ ሻንጣዋን ይዛ ወደ ሀገሯ እንድትመለስ ማስጠንቀቂያ ኪራ ስለሰጣት ሻንጣዋን አውጥታ ወደ ሀገሯ ልትመለስ ነበር። ግን ምን ዋጋ አለው? አለወትሮዋ ተቀያየረ። ጽናት ምን ፈልገሽ ነው? እያወራሁ መሆኔን ቤት ውስጥ እያወራሁ ስልክ መኖሬን ካወሽ ዝም ብለሽ አትሄጂም? ሰው ክላስ መኝታ ክላስ እንደዚህ ዘቡ ተብሎ ይገባል እንዴ? አይቆረቆርም? ደሞስ እንደዚህ ስልክ እያወራው ካወቅሽ በቃ ለምን አልሄድሽም? ቆይ አንቺ ልጅ ጤነኛ አይደለሽም እንዴ? እያለች ወረደችባት። ሶሲም ትንሽ ይበቃታልና በቀላሉ አልተመለሰችም። ቆይ እኔ የምለው እንዴት ነው የሚያደርግሽ? ለምንድን ነው እንደዚህ የምትቀያየሩ? መጀመሪያ እኮ ሰራተኛ ነበርሽ። ከዛም አንድ ቀንም እኔ እያዞርኩኝ በዛ አድርጊው፣ በዛ አታምጪው፣ በዛ አውጪው እያልኩኝ አሽከረከረች ነበር። አሁን እንደዚህ ትዳር መሰረኩኝ ማወራ ሆንኩ ብለሽ ነው እንደፈለግኩ ጥዝ የሚያደርግሽ? ስርዓት ይኖሩሽ እሺ። ኪራም ብዬ ነው እንጂ እንዳንቺማ ድምፅሽን መስማት ነው የሰለችኝ ብላ ልኳን ነገረቻት። ጽናትም ቢሆን ተረጋግታ እንደስተዛሬው ትዕግስት አድርጋ አልተቀመጠችም። እንዴት አድርገሽ እንደምታሾሩኝማ አይሻለሁ ብላ ከመቀመጫዋ ተነስታ ፀጉሯን ይዛው ነወነቻት። ሁለታቸውም ተጣሉ። በመካከል ሳሎን ጥናትና ጥናለን ብለው የቤት ሰራተኛና ጓደኞቿ ሁላቸውም ተሰባስበው ጥናት እያጠኑ ግን ደግሞ ጽናትና ሶሲ ሲጣሉ ማንኛይቱን ማስታረቅ ወይም ማንኛይቱን ማገላገል እንዳለባቸው ግራ ስለገባቸው ነው መሰል ፍጥጥ ብለው አዩ። ተኋላ ኒና መጣች። ምንድነው እንደዚህ ምንድነው ብላ እንደማንም ግርግር ብላ ሁለቱን አለያያቻቸው። ጽናት ያለ ወትሮዋ እሳት ለብሳለች፣ እሳት ጎርሳለች። በቃ እልፍ ቃላት እየተናገረች ሶስናን ብሽቅ አደረገቻት። በዚሁ መሀል አጋጣሚውን ልጠቀም ብላ ጥና ወይም ፈተና ደርሶብናል ልንጻፍ ካሉት ከጓደኞቿ መካከል አንዲቷ ወደ ምኝታ ክላስ ገብታ ይሄን የመሰለ አልጋ አለ እንዴ? ይሄን የመሰለ ምኝታ ቤት አለ እንዴ? እያለች ገና ሕፃን ናት እኮ ስለ ምኝታ ቤትና ስለ አልጋ ጨዋታ ምን አሳወቃት ትላላችሁ እኮ የዛሬ ዘመን ልጆች መቼም እና ታዲያ ወርቋን አውልቃ ቀለበቷና ቃል ኪዳኗን አውልቃ ጣውላ ላይ ቁጭ አድርገው ስለነበር ጽናት ረስተዋለች። እና ልጅቱ ሆዬ ስሟን ስለማላቀው ነው አጋጣሚውን ልጠቀም ብላ ማንም ስላላላት ግርግር ስለተፈጠረና ሶሲና ጽናት ስለተጣሉ ወርቁን ስታገኘው ይሄ ነገር ወርቅ ነው ብላ በውስጧ ሸጉጣ ከክላስ ማንም ሳያት ወጣች።
ግርግሩ ከበረደ በኋላ ወደ መኝታ ክላስ እንትና ምሩ ማነው ስሟ ኒና ጽናትን ወደ ክላሷ ይዛት ሄዳ ካረጋጋቻት በኋላ እንዳንቺ እንደዚህ አይነት ሰው ነሽ እንዴ? ምንም እኮ አላስተረፍሻትም። ብታይ ደበደብሻት እኮ። እኔ ብሆን አልችልም። እኔ እንደዚህ ሰውነቴ ቡፍ ያለ ነው እንጂ ትግል ታገይ ወይም የሆነ ሰው አሸነፊ ብባል አንዴ ጥፊ እንኳን አልመልስም። እንዴ ልጅቱን አላስተረፍሻትም እኮ ልገሊያት ነበር አለቻት ኒና ጽናትን። ጽናት እንደዚህ ስትባል ታሞገሰች። አሞገሰኝ ማለቷ ይሁን ምን ይሁን ሳይታወቅ ፈገግ አለች። እስቲ እጅሽ ምን እየሰራሽ ነበረ? ይልቅ ምን ስታደርጊ ነበር እስካሁን? እያለ እጇን ስደባብሰው ቃል ኪዳኗ የለም። እንዴ አንቺ ሰው ቃል ኪዳንሽን ማውጣት ጀመርሽ እንዴ ነው ወይስ ታደረገልሽ በኋላ መልሶ ወሰደው? እያለች ቀለደችባት። ኧረ እባክሽ ጥፍሬን እሰራለሁ ብዬ እኮ አሁን እዛው ልቅ አጠገብሽ አርጌው ነበር። እስኪ ትንሽ እንፈልገው ብለው እንግዲህ ተነስተው የቀራቸው የለም። የአልጋ ስራ አይቀር ዶላብ አይቀር ፈርሻም ሁሉም አይቀራቸው የለም። ድንብርብሩን አውጥተው ፍለጋ ጀመሩ። የምኝታ ክላሱ አልበቃቸው ብሎ ወደ ሳሎን ወረዱ። እንግዲህ ቀለበቱን ደብቃ የነበረችው ልጅ ቀለበቱ መጥፋቱን ስትሰማና ሲፈልጉ ሳይ ተርበተበተች። ይሄ ነገር ማምለጥ አለብኝ ብላ ልታመልጥ ጓደኛዋን ቶሎ ብለን እንሄድ፣ በቃ ጥናት ይበቃናል፣ እስከዚህ ድረስ ታጠናን ይበቃናል፣ መሄድ አለብን፣ እኛ ምን አገባን፣ በሰው ቤት እንደፈለጉ ቢጨቃጨቁ እንደፈለጉ ቢደባደቡ እኛ ምን አገባን ብላ ኮስተር ብላ ጓደኛዋ ጋር የሰረቀችውን ወርቅ ይዛ ልታመልጥ ነበር። እንዳጋጣሚ ሆኖ የቤት ሰራተኛ የሆነ አፍቃሪ የሆነው ልጅ የነኪራ ጓደኛ ናፍቃኛለይ በቃ ናፍቀሽኛለሽ ብሎ በር ሲቆረቁር ልከፍትና ልትወጣ ስትል እንዳጋጣሚ እሷ ቀደመቻት። ምን ነው ሰላም አይደለም እንዴ? ምን ሆነህ ነው? ናግባ ብቻ ቤት ውስጥ ችግር ስለተፈጠረ በጥሩ ሙድ ያልተቀበለችውም ከልቡ ስለሚወዳትና ስለሚያፈቅራት። ቆይ ምንድነው ነገርሽ? እንደው አንዴ እንኳን ደውለሽ ሰላም ነው አትይኝም? እንዴት እንደደበረኝ። ለነገሩ አልደበረኝም፣ ጥሩ ሙድ ላይ ነው ያለሁት። በያሁን እንግባ፣ መቼም አታባረረኝማ። ለማንኛውም ግቢና ጥሩ ቡና ቆንጅዬ ቡና አፍሊልኝ። ጽናት ሳትሆን አንቺ እንዲታፈልልኝ ነው የምፈልገው እያለ እየተሟዘዘ ወደ ውስጥ መግባት እንዳለበት ጠይቋት ተያይዘው ገቡ። ተያይዘው ከገቡ በኋላ ቀለበቱን እንግዲህ እነዚህ ሰዎች በዚሁ መፈተሻቸውን በዚሁ ከቀጠሉ መጨረሻ ላይ እኔንም መፈተሻቸው አይቀርም እና የሆነ ዘዴ መፍጠር አለብኝ ብላ ነው መሰል እንግዲህ ከቤታቸው ሰራተኛ ከነጽናት ሰራተኛ ሻንጣ ደብተር ሻንጣዋ ላይ ከተተችው። ማንም አላያትም። እየፈተሹ ነው። በሌላ በኩል ሰኒ ከእህቷ ጋር ደውላ እያለቀሰች ነው። ሰሞኑ በተፈጠረው ነገር በጆከር ሁሉም ነገር በቃ በተለይ ደግሞ ቤት ውስጥ የመጣው እንግዳ ሰውዬ ባለፈው የገደሉትን ማን ነበር ስሙ? ያንን ስሙን ጻፉልኝ። እሱም በየደቂቃው እያስታወሰ ስጋትና ሀሳብ ውስጥ ከቷታል። እሷም የዋዛ አልነበረችም እና ሲያወራ የነበረውን ከጓደኞቹ ጋር ያ ገድል ነው ያለው ሰውዬን በህይወት እንዳለ አንዳንድ መረጃ ሰብስባለች። ጆከርም ቢሆን ተጨንቋል። ከልቡ ይወዳታል ሰኒን። የትም ብሎ ከዚህ ከሚወራውና ገለሻልና የሰው ህይወት አጥፍተሻል ከሚባለው ጫጫታ ውስጥ ደብቆ ከየት አውጡት ቢያወጣት ደስታው ነው። ግን ወየት ይደብቃታል? አይውጣት ነገር ብቻ አቻን ትጨነቂ ብሎ አረጋግቷታል። አዲስ የመጣው ሰውዬ ሁለቱንም ሊያለያያቸው ነበር። በተለይ ጆከርን እንድትጠላውና መጥፎ ስራ እንደሚሰራ እንዲያላክክበት አድርጎ ሰኒ እንድትጠላው አድርጎ ነበር። ግን ደግሞ ጆከር እንደማንም ብሎ ከኋላ ተከትሎ እንድትረዳውና እሱ እንዳላደረገው አስረድቷት ተረድተዋለች። ሰውየው ወዲያ ወዲህ ይላል። ያለውል በግዱ ሰኒ ጋር አብሮ እንዲኖር በሰውየው ሞት እያስፈራራቸው ነው። እና በሩን ስላልዘጋች እያለቀሰች ነበር እና እህቷ ጋር ደውላ እንድትመጣ ጥሩ ሙድ ላይ እንዳልሆነች እና እባክሽ ከጎኔ አሁን ታስፈልጊኛለች ብላ ለእህቷ ነገረቻት። እህቷ በቅርብ ሰዓት አይዞሽ እያለች ጥሩ ጠፍታ ታግታ የነበረችውን እህቷን አጊታ በሰላም ካረጋጋቻት በኋላ ተመልሳ ወደ ስራዋ ሄዳ ነበር። ግን ደግሞ አሁን ምን ተፈጥሮ የሆነ እህቴ እያለቀሰች ነው ቶሎ ያለችኝ እያለች ተጨንቃ እሺ እመጣለሁ በቃ አታልቅሽ ችግር የለውም ብላ ስልኩን ዘጋች።
ቅዱሴ እጁ ያን ያክል ባይታመምም እንኳ ትንሽ እየተሻለው ነው። በቀደም በነጽናት ሰርግ በጥይት የተመታው ለሕክምና ውጭ ሀገር ሄዶ ታክሞ የመጣው ሁሉም ነገር ከዛ በኋላም ደግሞ ሰላም የምትባል ፍቅረኛውም እንዲማለሱና እንደ ድሮ እንዲሆኑ ተግባብተው ጥሩ ሙድ ላይ ነበሩ። ግን በመሀል የማያጣላው የሰፈር ዱርዬ አፈቅርሻለሁ ወድሻለሁ እያለ ሲጓተታት አይተው ኒናና ያ ማነው ስሙ ጥቁሩ ሊል ነበር አላይስጥር ስሙ ማነው ስሙን ጣፉልኝ። እሱ ሰውዬ ፎቶ ስላነሱና ፎቶውን ስላሳዩ ሌላው እንዲጋ እኔን እያጃጃላችኝ ነው ሌላው እንዲጋ ጀምራ ነው ማለት ነው ብሎ ሌላ ሙድ ገብቷል። በአጠገቧ ሲያልፍ የሰፈሩ ዱርዬ ልጅ ሰላምን እየተጋተታት ነው። ምንድን ነው የምትለይ? ስርዓት ይኖርህ እንጂ ደክሞኛል ወደዛ ሄድልኝ ብላ ብታባርረውም አንቺ የኔና የኔ ብቻ ነች። ቆይ ባፌ አውጥቼ እንደምወድሽና እንደማፈቅርሽ መናገር አለብኝ? እሺ በይኝ። አሁን ባህሪዬም ተቀይሯል። ዱርዬም አይደለሁም። እንደ ድሮም ደግሞ እስር ቤት አልገባም ሰው ጋር ተጣልቼ እና ደግሞ ስለ ገንዘብ ስለ ምግብ ስለምን የሚያስጨንቅሽም ከሆነ በት ብለን እናምጠዋለን ብሎ እየተለፋደደ ቢነግራትም እሷ ጥሩ ሙር ላይ አይደለችም። ከልቧ የምትወደውና የምታፈቅረው ያለ ምክንያት እኔን ከድተሽኛል፣ በሌላ ሰው ተክተሽኛል እያለ ስጭቀጭቃት የነበረው ግን ደግሞ ምክንያቱም ባስረዳህ አንዴ ጊዜ ስጠይ ብትለው እምቢ ያላትን እንትና ቅዱሴን ነው የምታፈቅረው እና ጥሩ ምር ላይ ስላልሆነች እሱ አጠያየቁ ጥሩ ሰዓት አልነበረም። እንደውም ሊስማት ሁላ ጠጋ ብሎ በጥፊ ላካለታል። ያኔ በጥፊ አጣፍረዋለች። ደፋር ትናንትና ቆይ ዛሬ ከንፈሬ ልሳምን የሚሉት ነው። ልክ አረገችው። ለማንኛውም አንተና ይሄ ብረት አንድ ናችሁ። መቼም ቢሆን አትቀየሩም። እንቀየራለን ይሉኛል ብዙ ሰዎች። እኔን ሲያገኙኝ እንቀየራለን፣ ተቀይረናል፣ አንቺን ካገኘሁ በኋላ ህይወቴ የበራ ይሆናል፣ ደስ ይላል ምናምን እያሉ ዛዛታቸውን ያበዛሉ። አየህ እንደዛ አንድ ለሴከንድ ሲቆጣህ ግን መታገስ አቃተ። ትክክለኛ ባህሪ ይሄ ነው። አንተና ይሄ ብረት መቼም አትቀየሩም ብላ ገፍትራ ጥላው ሄደች። በቁጭት እየተናደደ በጥፊ የላገችውን ጉንጩን እያሻሸ አንቺማ የኔና የኔ ብቻ ነሽ፣ ማንም ሊወስደሽ አይችልም እያለ እየፎከረ ዞር ብሎ ባይኑ ሸኛት። የቅዱስቴ አክስት ውጭ ሀገር መታለች። የቅዱስ አክስት እንትን አብሮ አደጉ ናት እና ያኔ አክስቱ እንደመሆኑ መጠን ትልቅ ሰው አይደለችም፣ ወጣት ናት እና ናቲ ግራ ገብቶታል። ቤት ውስጥ ተቀብሏታል። ምንድን ነው በቃ ግራ ቤት ውስጥ እንደፈለገ ፈታ ዘና እያለ ነበር የኖረው። ምክንያቱም ሴት ልጅ ወይም ሰው ሌላ ሰው የሚያስቸግረው የለም። አሁን ግን የቅዱስ አክስት መታለች። በየት ገብቶ በየት እንደሚወጣ ምግብ እንደፈለገ ማግኘት አልቻለም እና የቅዱሴ አክስት ሾርባ ሰርታለት ታማሚ ነው ብላ ያዘጋጀችውን ቁጭ አድርጋ ና ቶሎ ጠጣ እያለች ከግቢ እጁ እየጎተተች ወደ ቤት ስታስገባው ሾርባ ቀሪቼ ሰጠዋለሁ ብላ ስታስብ ናቲ ሆዬ የሰው የተሰራውን ሾርባ ጥልፍ አድርጎ እየጠጣ ነበር። እዛ ቦጋለች ማለት ነው። እንዴት እንደዚህ ነው የሰራሁትን ለእህቴ ልጅ የሰራሁትን ምግብ አንተ እንዴት በምን ድፍረትህ ነው እንደዚህ ኪችን ድረስ ሄደህ እንደዚህ አድርገህ የምትጠጣው ብላ ዘለለችበት። እንግዲህ እኔ ነግሬሃለሁ በዚህ ባህሪ ከዚህ ቤት ትባረራለህ ብሎ ቅዱሴም አስቀድሞ ነግሮት ነበረ። ግን ልጁ የሚሰማ አይነት አይደለም። በእውነት የመጀመሪያው ፓርቲ ያለፈው ፓርቲ ማለት ነው ከቤት ሲያባረረው ውጭ ሲደበደብ አሳዝኖኝ ነበር። በኋላ በመታረቃቸው ደስ ብሎኛል። እና ወደ ቀለበቱ ስንመጣ እንግዲህ ይህች አውሬና መሰክ የሆነችው የቤት ሰራተኛዋ ጓደኛ ሻንጣዋ ውስጥ ስለከተተችባት ለምን ሻንጣዋ አይፈተሽም? ቀለበቱ እንዳጋጣሚ ገብቶ ሊሆን ይችላል ብላ ፏንትን ብላ ሻንጣውን ዝክዝክ ስታረገው ቀለበቱ ሁለቱም የጋብቻ ቀለበትና የቃል ኪዳን ቀለበቱ ዝክዝክ ብሎ ወጣ። እንግዲህ ፍቅረኛዋም ሁለቱም ሶስቱም ብዙም ኒናም ጽናትም ሁሉም እንዲህ በጭራሽ አይሆንም፣ በጭራሽ በተአምር አይሆንም ብለው ማመን እስከሚያቅታቸው ድረስ ፍጥጥ ብለው ሁላቸውም ድራማው ያልቃል። እና ውድ ቤተሰቦችዬ የጽናት ድራማ ይሄን ይመስላል። እና ውዶችዬ የጽናት ድራማ ይሄን ይመስልላችኋል። እንግዲህ ከጽናት ከዛሬው ፓርት ምን ትማራላችሁ? እኔ ትንሽ ጠገብ ብለሻል ጽናት፣ ትንሽ በረድ ብትይ ይሻላል ባይ ነኝ። እንግዲህ ሶሲ ማንም ያላወቀላት አሁን ባህሪዋ መቀየሯን መለወጧን አይዞሽ ባይ አሁን አታለች፣ አሳዝናኛለች። በፊት ድርጊቷ አውሬ ቢሆንም እና ውድ ቤተሰቦችዬ
እውነት ጽናት ቀለበቱን ከሻንጣዋ ስለወጣች የቤት ሰራተኛዋን አላምናት ሊሆን? ተቤት ስታባራት ይሆን? ፍቅረኛዋስ ምን ብሎ ያስብ ይሆን? እውነቱስ ሲወጣ ይሆኑ? ያቺ መሰክ ልጅ እሷ እንዳደረገችውስ እውነቱ ሲወጣ ይሆኑ? እና ይሄን ይመስላል። ቀጣይ ፓርት ይዤላችሁ እመጣለሁ። በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሳብስክራይብ አድርጉ። ዝም ብላችሁ አትፈረጁ፣ አትዩ ማለት ነው። ሳብስክራይብ አድርጉ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። በቃ ኔክስት እስከምንገናኝ ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉድባይ